የሲቪል ምዝገባ ስርዓት የሚያመነጫቸው መረጃዎች ማስረጃዎች በፍትህ ስርዓቱ ዘንድ ያለምንም ተጨማሪ ደጋፊ ማስረጃ በቂ ሆነው ውሳኔ ያስወስናሉ። ማለት አንድ ሰው እኔ ልጅ ነኝ ብሎ ካለ በርግጥ አሁን ወደ ዲኤንኤ የሚሄድ ነገር እንደተጠበቀ ሆኖ የልጅ መሆኑን የሚገልጽ የልደት ማስረጃ ካቀረበ ተአማኒነቱ ከፍተኛ ነው። ስለዚህ የሚኖሩ ማጭበርበሮችም ካሉ የትኩረት አይናቸው እዚህ ላይ ይሆናል ማለት ነው። እዚህ ላይ የምናደርጋቸው ጥንቃቄዎች ሰፊ ናቸው። አንደኛ አዲስ አበባ ተጠቃሚ የሆነችው ዲጂታል ሬጅስትሬሽን መሆኑ ነው። ከዚህ ቀደም እንደነበረው ብዙ ዋጋ የከፈልንባቸው ችግሮች አሁን በዛ ልክ ላይኖሩ ይችላሉ። ሰነዶቻችን ውጪ ይዘጋጃሉ፣ ሐሰተኛ ሰነድ ሆነው ይመጣሉ። የኛ ሰራተኞችም በዚህ ውስጥ ተሳትፎ ሊኖራቸው ይችላል። አሁን ጥሩነቱ ዲጂታል ሬጅስትሬሽን ስለሆነ በጣም የጠበበ ነው። ሰዎች ሳይሞቱ ሞተዋል ብለው ሐሰተኛ ሰነድ ያቀረቡ ገጥመውናል። አስታውሳለሁ ከ3-4 ወር በፊት የፌደራል የልደታ ፍርድ ቤት ይመስለኛል ከፍትህ ሚኒስቴር ኢንቮልቭ ያደረገበት አንድ ክስ ላይ ሐሰተኛ የሞት ማስረጃ አቅርበው የሚከራከሩ ሰዎችን በተመለከተ አጣሩልን ብሎ ልኮልን መረጃው ሐሰተኛ መሆኑን አሳውቀናል። ስለዚህ ይሄን ያክል ከፍተኛ አስተዋጽኦ አላቸው። ሰዎች የልደት ማስረጃ አውጥተው አንድ ሰው ከሞተ በኋላ ወራሽ ነን ብለው በእጃችን ላይ ያለ እየተከራከርን ያለነው 2 ኬዝ አለ በዚህ ጉዳይ ላይ የነፋስ ስልክ ላፍቶ ላይ ግለሰቡ ከሞቱ በኋላ ቀብር ስነ ስርዓታቸው ተፈጽሞ ካለፈ በኋላ አንድ ከዚህ ቀደም ማትታወቅ ግለሰብ የሟች ልጅ ነኝ ብላ የወራሽነት ጥያቄ አቅርባ ሐሰተኛ ማስረጃ አካታ የተለያዩ ቦታዎች ላይም ስም ለመቀየር ጥረት አድርጋ ጉርስ ክርክር ውስጥ ባለችበት ወቅት እኛም ጉዳዩን ከቤተሰቦቿ በቀረበልን ጥያቄ መሰረት እኛም ማስረጃ ለፍርድ ቤቱ አቅርበን ከዛ በማለፍም ያው ወንጀል ስለሆነ ጉዳዩን እንደ ተቋም መከታተል ስላለብን ኢንቮልቭ ያደረግንበት ኬዝ አለ። ስለዚህ እነዚህ ኢንተረስቲንግ ፖይንት ስለሆነ ለምሳሌ ከፍትህ ሚኒስቴር ጋር ተያይዞ ለቀረበ ጥያቄ እናንተ መልስ ሰጣችሁ። አንድ ሰው በእናንተ ተቋም ያልተመዘገበ ማንነት አለው ማለት ይዞ የሚቀርበው ክሌም ትክክል አይደለም ለማለት አስቻይ ይሆናል። እንግዲህ ቅድም እንዳልኩት በሁለት የሚከፈል ነው። የወሳኝ ኩነት ምዝገባ ስርዓት ከሆነ ባህሪው ለየት ስለሚል ምናልባት በነዋሪነት ተመዝግቦ ሂስትሪው ላይ ኖር ይችላል። ለምሳሌ አንተ በነዋሪነት አልተመዘገብክም እንበል፣ የአዲስ ሚዲያ ኔትወርክ ጋዜጠኛ ነህ። አዲስ አበባ ከተማ ውስጥ ያለች አንድ ሴት ልጅ ብታገባ ወይ ለማግባት ብታመለክት የግድ አዲስ አበባ ከተማ ነዋሪና አዲስ አበባ መታወቂያ ሆልደር መሆን አይተበቅብም። የሥራ መታወቂያህን አቅርበህ ከሁለት አንዳችሁ ለ6 ወር ወይም ከዛ በላይ ወይም ደግሞ ዘመድ ወይም ሪሌቲቭ በቤተሰብ ሕጉ መሰረት ያለበት ቦታ ሄዳችሁ ጋብቻ መፈጸም ትችላላችሁ። ያንን እኛ አገልግሎት የመስጠት ኃላፊነት አለብን። ያንን ስናደርግ አሰራሩ ስለሚፈቅድ በአሰራሩ መሰረት የሰጠነው ማስረጃ ላይ ያለው ክብር መዝገብና ሲስተሙ ነው የሚታየው። ከዛ በፊት የነበረው ያንተ ሂስትሪ እኛ በነዋሪነት አገልግሎት የሰጠነው ስላልሆነ ወደዛ ውስጥ የሚገባ ነገር የለም። እኛ ጋር ግን ምንም መረጃ ሳይኖራቸው ደግሞ ሐሰተኛ መታወቂያ ይዘው እንግዲህ ሐሰተኛ ስንል በእኛ መዋቅር ውስጥ ተጠቅመው ሊሆን ይችላል። እኛም እኮ ኦዲት እያደረግን የምንይዛቸው አንዳንዶቹ በቅርቡ እንኳን ያው ለሚዲያም ግልጽ ያደረግነው በ6 ወር አፈጻጸም የኦዲት ሂደት ውስጥ ሰዎች ትክክለኛ የከተማዋን አሰራር ሳይጠብቁ በነዋሪነት ለመመዝገብ የሚያበቁ ማስረጃዎችን ሳያቀርቡ ተመዝግበው ዲጂታሊ ራሱ አገልግሎት ያገኙ አሉ። አሁን በ2016 የሰጠነው አገልግሎት 2017 ነው ኦዲት ያደረግነው። አሰራሩ እንደዛ ከሆነ ስለሆነ በናሙና ወስደን ኦዲት አድርገን ከያንዳንዱ ወረዳ ማለት ነው ወደ 19 የሚጠጉት ሰራተኞች በወንጀል እንዲጠየቁ ነው ሪፈር ያደረግነው። የአብዛኞቹ ጉዳይ አንተ ያነሳኸውን ነው። ሰዎች ቅድመ ሁኔታን ሳያሟሉ ማንነት ኢስታብሊሽ ተደርጎላቸው አይዲ ወስደዋል፣ ሌሎች አገልግሎቶችን አግኝተዋል። እዚህ ውስጥ ምንድነው ማለት የምንችለው ሰዎቹ አገልግሎቱን ሲያገኙ
ምናልባት በትክክለኛ ማንነታቸው ሊሆን ይችላል። በትክክለኛ ማንነታቸውም ሳይሆን ማንነት ቀይረውም ደግሞ ሊሆን ይችላል። እነዚህን አሁን እኛ ኦልሬዲ ከሲስተም ላይ አግደናቸዋል። ስለዚህ የወሳኝ ኩነት ማስረጃዎችም ላይ ከሚሰጡት ከፍተኛ ጥቅም አኳያ ከተማ ውስጥ የሚኖሩም የማይኖሩም በተሳሳተ መልኩ አገልግሎቱን ሊያገኙ ይችላሉ። የዚህ ዋነኛ ምክንያቱ ደግሞ ሰነዶቹ የሚያስገኙት ጥቅም የሚያሳጡት መብት ከፍተኛ ስለሆነ ለዚህ የተጋለጠ ነው። እኛ በቻልነው መጠን ኦዲት እናደርጋለን። ጥሩነቱ ደግሞ አሁን ጤና ተቋም ላይ ስለሆነ የምንመዘግበው ህጻናት ላይ ትኩረት እያደረግን ነው። ወደፊት ሰዎች በዚህ መልኩ ካደጉ በኋላ የሚያወጡት የኩነት ማስረጃ ብዙ ስለማይኖር ወደ እውነታው ዓለም አቀፍ እውነታው ስንጠጋ እየቀነሰ ይሄዳል። ስርዓቱ የሚሰጠው ጥቅም ከፍተኛ ስለሆነ ተጋላጭነቱም የዛኑ ያክል ሰፊ ነው።